ጤና ይስጥልን የተከበራችሁ ተመልካቾቻችን የሰዓቱ የቢዝነስ ዘገባችን ተጀምሯል። ሀገራችን ደግሞ ኢትሲዩች ነው። እናመሰግናለን። ወደ ቀዳሚ ጉዳያችን እናምራ። ኢትዮጵያ የባለብዙ ታሪክና የተፈጥሮ ሀብት ባለቤት በመሆኗ ልትጎበኝ ይገባል ሲሉ ከሩሲያ የመጡ ጎብኚዎች ተናገሩ። ጎብኚዎቹ የቱሪስት መዳረሻ ቦታዎችን ማስተዋወቅ እንደሚጠበቅም ተናግረዋል። ዘመኑ መኮንን ተጨማሪ ዘገባ አለው። ከ30 በላይ የሚሆኑ የሩሲያ ጎብኚዎች በአማራ ክልል የሚገኙ መዳረሻዎችን ጎብኝተው የመዳረሻዎችን ማራኪነትና የደህንነት ሁኔታ አድንቀዋል። ጎብኚዎቹ የዘጌ ገዳማትን፣ የጢስ አባይ ፏፏቴን፣ የጎንደር አብያተ መንግስታትንና የላሊበላ ውቅር አብያተ ክርስቲያንን ጎብኝተዋል። በመዳረሻዎቹ ሲያስጎበኝ የነበረው አበባ ያረጋል የሩሲያ ቱሪስቶች ቡድን መምጣቱንና በክልሉ ፍሰቱ ከመስከረም ወር ጀምሮ እስካሁን ድረስ በሚያስደንቅ ሁኔታ እያደገ መሆኑን ገልጿል። ከመስከረም ጀምሮ እስካሁኗ ሰዓት ባለችው ሁኔታ የቱሪስት ፍሰቱ በጣም በሚገርም ሁኔታ የተሻለ እንቅስቃሴ አለ። ወደ ከተማችን ብሎም ወደ ክልሉ የእያንዳንዱ የታሪካዊ ቦታ መዳረሻ ቦታዎች በሙሉ ጥሩ ፍሰት አለው። ከመስከረም እስካሁኑ ሰዓት ባለው ሁኔታ አሁን እንደምታደል ሆኖ ዛሬ ከኔ ጋር የምታዩቸው ኦልሞስት ወደ 30 የሚያክል የሩሲያ ቱሪስት ጎብኚዎች በተያዘላቸው ፕሮግራም መሰረት የዘጌን ጉብኝት አከናወኑ። ከዛ ከጭስ አባይ መልስ ማለት ነው እናንተና አሁን እዚህ ያገኘናችሁ። ከዛ ውጭ እንቅስቃሴው የጭስ አባዩም ሶፋር ምንም የሚገጥም የስጋት ችግር የለውም። በሰላም ሁሉንም ጉብኝት አከናውነን ለምሳ ያለንበት ቦታ ተገኝተናል። አዲስ አበባ ያሉ ያስጎብኝ ድርጅቶች አቁመው የነበሩትን የጉብኝት መርሃ ግብር እያነቃቁና ወደ ሁሉም መዳረሻዎች እየላኩ መሆኑንም ጠቁሟል። የቱሪዝም እንቅስቃሴውም እጅግ ከፍተኛ መሻሻል እያሳየ ነው ብሏል። ያለው የቱሪስት እንቅስቃሴ ከገጽታ አኳያ በጣም ይበል የሚያሳይ ነው። ደስ ይላል። ከጎብኚዎቹ መካከል አሌክዛንደር ኢትዮጵያን ለመምረጥ ዋነኛ ምክንያት ያደረገው የኢትዮጵያና የሩሲያ ታሪካዊ ግንኙነቶች መሆኑን ተናግሯል። My name is Alexander. I am from Russian Federation, from Moscow city. I choose Ethiopia because it's አሌክሳንደር እባላለሁ። ከሩሲያ ፌዴሬሽን ከሞስኮ ነው የመጣሁት። ኢትዮጵያና ሶቪየት ህብረት የጠበቀ ግንኙነት አላቸው። ይህንን እናውቃለን። ከሞስኮ ጋርም ቀጥተኛ የበረራ ግንኙነት አለ። ኢትዮጵያን ለመጎብኘት የመረጥንበት ምክንያትም ይሄው ነው። ሌላኛው ጎብኚ አንድሬ የዘጌ ገዳማትና የጢስ አባይ ፏፏቴን ከጎበኘ በኋላ መደሰቱን ተናግሯል። My name is Andrei. I am from Russia, from St. Petersburg. We've seen the lake. አንድሬ እባላለሁ። ከሩሲያ ሴንት ፒተርስበርግ ነው የመጣሁት። ሐይቁን፣ የዱር እንስሳትን እንዲሁም ገዳማትን አይተናል። ስለ ኢትዮጵያ ታሪክ ማወቅ ችያለሁ። ሃይማኖታችንም በጣም ተመሳሳይ ነው። እዚህ በጣም የሚስብ ነገር አለ። ፏፏቴ፣ ውብ ተፈጥሮ፣ የዱር እንስሳት፣ በቃ የተፈጥሮ ማሳያ ነው። ስለ ኢትዮጵያ ምንም የማውቀው ነገር አልነበረም። አሁን ግን በጣም የሚስብ ታሪክ እንዳላት አውቄያለሁ። ከሶቪየት ህብረት ጋርም የተሳሰረ ነው። እኔ አፍሪካን ብዙም አላውቅም። በደህንነት ረገድ ግን አንዳንድ ችግሮች ሊኖሩ እንደሚችሉ አስብ ነበር። ነገር ግን ምንም መጥፎ ነገር አላየንም። Security, some political tensions, everything, but we haven't seen anything about it. አንድሬ ብዙ ቱሪስቶችን ለመሳብና ብዙ ጎብኚዎች ወደ ኢትዮጵያ እንዲመጡ ለማድረግ ተጨማሪ ማስታወቂያዎችን መስራት እንደሚያስፈልግም ጠቁሟል። ህጋዊ መንገድን የተከተለ የነዳጅ ግብይት እንዲኖር ለማድረግ እየሰራ ስለመሆኑ የደብረ ማርቆስ ከተማ አስተዳደር የንግድና ገበያ ልማት መምሪያ ገለጸ። የነዳጅ ማደያዎችን ፍትሃዊ ስርጭት እንዲያከናውኑ ለማድረግ የክትትልና ቁጥጥር ስራዎች ተጠናክረው መቀጠላቸው ተመላክቷል። መልሰው ቸርነት ተጨማሪ ዘገባ አለው። በደብረ ማርቆስ ከተማ አስተዳደር የነዳጅ አቅርቦትና ስርጭት ላይ ይታዩ የነበሩ ችግሮችን ለመፍታት ጥረት እየተደረገ ይገኛል። ህጋዊ በሆነ አግባብ አገልግሎት እንዲሰጡ ግብረ ኃይል በማቋቋም የክትትልና የቁጥጥር ስራ እየተሰራ መሆኑን የከተማ አስተዳደሩ ንግድና ገበያ ልማት መምሪያ አስታውቋል። የመምሪያው ኃላፊ ዮሴፍ መለሰ በከተማው የሚገኙ 5 የባጃጅ አሽከርካሪዎች ማህበራት በቴክኖሎጂ የታገዘ አሰራር እንዲከተሉ በማድረግ መጉላላትን በሚቀርፍ መልኩ ነዳጅ እንዲቀዱ እየተደረገ መሆኑንም ገልጸዋል። 10 ማደያዎች አሉ። 10ሩም ማደያ በስፋት እያቀረቡ ያለበት ሁኔታ ነው ያለው። ከትራፊክ ፖሊስ፣ ከደንብ ማስከበር፣ ከንግድ፣ ከትራንስፖርት ዘርፍ የተውጣጣ ግብረ ኃይል አለው። ይሄ ግብረ ኃይል ከማደያ ባለቤቶች ስራውን በአግባቡ ለመምራት የሚያስችል ቅንጅት ፈጥሮ የባጃጅ አሽከርካሪዎች ማህበር 5ቱ ማህበራት ቴሌግራም ላይ መልእክት ይለዋወጣሉ። በቁጥሩ መሰረት በስቲከሩ መሰረት ተራ ሲደርሰው ሰርቪስ ከሚሰጥበት ቦታ ተነስቶ ነዳጁን ቀርቶ
ቤንዚኑን ቀርቶ ወደ መስመሩ ይመለሳል። በነዳጅ ማደያዎች አካባቢ ይነሳ የነበረውን ህገወጥነት ለመቆጣጠር አገልግሎቱን በቴሌብር አማካኝነት እንዲሰጡ ከመደረጉ በተጨማሪ በግብረ ኃይሉ አስፈላጊው ክትትልና ቁጥጥር እየተደረገባቸውም ስለመሆኑ ጠቁመዋል። ማደያዎች ላይ ቁጥጥር የሚያደርግ ግብረ ኃይል አለ። ማደያው በግብረ ኃይል ይከፈታል፣ ማታ በግብረ ኃይል ይዘጋል። በዚህ አግባብ በስርዓት ማደያ ባለቤቶች በመንግስት የዋጋ ቁጥጥር የሚመጣውን የዋጋ ተመን የሚመጣውን ቤንዚንም ሆነ ናፍታ በአግባቡ ለማህበረሰቡ ተደራሽ ለማድረግ ጥረት እየተደረገ ያለበት ሁኔታ ነው ያለው። በከተማዋ የነዳጅ አቅርቦት ችግር እንደሌለ የተናገሩት ኃላፊው ባለፉት 3 ወራት ከ2 ሚሊዮን ሊትር በላይ ነዳጅ ለተጠቃሚዎች ቀርቧል ብለዋል። የናፍታ አቅርቦታችንን ስናይ 1,269,000 ሊትር በዚህ 3 ወር ውስጥ ቀርቦ ለማህበረሰብ ስርጭት ላይ ውሏል። ቤንዚን በተመሳሳይ እስካሁን አቅርቦቱ 928,000 ሊትር ቀርቦ በአግባቡና በስርዓት እየተሰራጨ ያለበት ሁኔታ ነው ያለው። በከተማ አስተዳደሩ ከነዳጅ ግብይት ጋር የተያዙ ችግሮች ከጊዜ ወደ ጊዜ መሻሻል ማሳየታቸውንም መምሪያው አስታውቋል።